አንተ ጨረታ ተሸነፍን ትለኛለህ? ጋሼ ዝገጂ አህያ። ችግሩን ብታውቀው ጥሩ ነው። የምን ችግር ነው? በልሁ ነው። ምን ልሆን አለ በልሁ? ዋጋ ሰብሮ ሰዎቹን በጉቦ ያዘው። ጥሩ ነው። ጸጉሩን አስላጭቼ ወህኒ ቤት ያላስወረድኩት እንደሆነ ክፍሉ ብለህ አትጥራኝ። ስማ አንተ ነገ ደውለህ ቤት እንድመጣ ነገር ምን ነው በሰላም ነው ፓፓ? ምን እግር ጣለሽ? እስካኔው አልቋል ብሎ ከካምፓኒው ስለደውሉልኝ የማውጫ ብር እንድትሰጠኝ ብዬ ነበር። ስንት ብር ነው? 55400 ከፒቲ ካሽ ወሰጂ። እሺ ፓፕ፣ የስንዴው ጨረታ እንዴት ሆነልህ? በልሁ በሙስናና በንቅዘት አሸነፋል። አይ እንኳን እሳቸው አሸነፉ። እሳቸውማ ጓደኛ ናቸው። ግድ የለም በነገው ዕለት ጸጉሩን አስላጭቼ ወህኒ ቤት ባላስወረደው ክፍሉ ብለሽ እንዳጠሪ። ዛሬ መቼም አታሸንፍኝም። አሸንፋለሁ። እሺ ካሸነፍኩ ምን ትሸልመኛለህ? የፈለግሽው። የፈለኩት መኪና። መኪናዬ ቁጭ ባባዬ ሶሪ። ለምን ስላስቆጣው? አላስቆጣሽኝም። ብቻዬን መሆን እፈልጋለሁ። ባባዬ ኤደን አባትሽ የለም እንዴ? አለ ላይ ነው። አዎ እሺ እሺ እሺ። ክፍልዬ እንደምን ዋልክ? ደህና ነህ? ቁጭ በል። ምን ነው መኪና አላስከም እንዴ? ግቢ ሲገባ ድምፅ አልሰማሁም። ኧረ ይዣለሁ። ዘበኛው አይገባም አለኝ እንጂ። ታዲያ ጨረታ ለማሸነፍ ገንዘብ እጅ ለመንሳት ክሬም ኬክ ይዣለሁ አትለውም ነበር እንዴ? ምን ነው ክፍልዬ፣ ክሬም ኬክ ትወደለም እንዴ? ቆንጆ ነው እባክህ፣ ቆንጆ ነው። ይሄ የመጀመሪያው። በነገው ዕለት በጨረታ አሸንፈ የወሰድከውን ስንዴ መጋዘኔ ባታስገባ ቆዳህን እንደ ቄራ በግ ገፈፌ ቴሌኮሙኒኬሽን ፖል ላይ ማህተቤን ለጥፌ ባንጠለጥላለሁ። ቁጭ በል። አንድ ነገር አደርጋለሁ ብለህ ብትሞክር ደግሞ አንድ ባለስልጣን ወዳጄ ነግሬ ጸጉርህን አስላጭ ሸዋሮ ቤት ነው ማስልክህ። በል ካርዴ ሊያልቅ ነው። ከውጭ ወደዚህ እንጂ ከዚህ ወደ ውጭ ሲደወል በጣም ነው የሚቆጥረው። አዎ ሰላም ነው። ምን ሀገሬ ላይ ሆኜ ምን ሆናለሁ ብለህ ነው? እሺ አዎ፣ አይ ጥሩ ቦታ ነው ያረፍኩት። በቃ ደውልልኝ። እሺ ቻው።
ኤዲ አይበቃሽም? ምኑ መጠጡ አገባህም። ስራህ ሹፍርናና በውስጥ ታዋቂ እኔን መጠበቅ ነው። ገባ? ገብቶኛል መቤቴ። እንደውም ዛሬ ካንተ ጋር መምጣት አይገባኝም ነበር። ተቀይሜያለሁ። በምን ምክንያት? በቀደም መኪና ሊከራይ ስለመጣው ወጣት። ወይኔ ኤዲ ረስቼው። አገኘሽው? ማግኘት ብቻ አወጣሁት። የማይታመን ነው። እሱም አላመነባት። ፍጥነቴ በጣም ገርሞታል። እንዴ ፍጥነትሽ ለኔም ራሱ ይገርመኛል። ግን ኤዲ እስከ መቼ? ሌላ እንዳታይ የሚያደርግ እስኪገኝ። እንዴት ነው ተመቸሽ? ሽንታን ቢጤ ነው። You are so funny, huh? Uy, Anthony. በነገራችን ላይ ግን እቺ ከተማ እንደ ስሟ አዲስ አበባ እየሆነች ነው። አረ እንዳይመስል አዲስ አበባ ላይዋን አሳምራ ውስጧ ስንት ጉድ አለ መሰለ። የምን ጉድ? የቆሻሻው፣ ያረጁ መኖሪያ ቤቶቿ፣ የመንገድ ላይ ህገወጥ ንግዷ። ቻቶ አዲስ አበባ ብዙ ችግሮች አሉባት። አይምሰልህ፣ ይሄ የብዙ ሀገሮች ችግር ነው። ግድ የለም ጊዜ፣ ገንዘብና እውቀት ይፈቱታል። ቆይ አንተ ግን ካናዳ ሀገር ብዙ ቆየህ? አዎ በጣም። ታዲያ እንዴት አማርኛ አልጠፋህም? እንዴት አንተ አልጠፋህም? እኔማ ያው እዚህ ነበርኩ። እኔም በአካል እንጂ በመንፈስ እዚሁ ነበርኩ። አባሙት ወንድ ነህ። ወንድነቴን ትጠራጠራለህ? የአብዲሳ አጋዘር አይደለም። እኔ ደግሞ ከሴቶች አንድ ልጨምር። ማን? አይቱ። መሽቷል። እንዴት ለምን አንተ አትሄድም? በኋላ አባትሽ ልጄን የታደረስክ ብለው እንደ ዶሮ ብልት 12 ቦታ ይገነጣሉ። ሙዛዛ ቢል ትሰራለህ? እናንተ ጋር ከመቀጠር ታክሲ ፍሬንድ የነበረውን ልጅ አይቼው ሲኖጣ ይትላላ። የተከበሩ እንደምን አሉ? አሌክስ አባው ሰላም ነው? እንዴት ነህ? ሰላም ነሽ? ጠፋ። እንዴት ነሽ? ለመጥፋትሽን አምሮብሻል። ውበት ያጓጓል ጉዳይ ነው። አቤት። ሀይ ኤደን እባላለሁ። ታሚ አንተስ? ሳይ መጤ ነገር ትመስላለህ። ማለቴ ከውጭ ሀገር ስታይል ምናምን ያስታውቃል። መኪና መከራይ ከፈልክ እዚህ ደውላት። ኧረ ሜቴ ምን ነው በእንጀራ ይመጣል። ወጣን ሴት ነፍሴ ነጣቃል። ወንዳ አቋሙ ከድምፁ ጋር ደስ ይላል። አይገርምህም? አወጣዋለሁ።
ምን ነው ወንዶች መቼ ይሆን አንቺን የሚያወጡሽ? እንዴት እንዴ ሁሉንም አውጥተሽ ጨረሻችኋ? ሙዛዛ። በነገራችን ላይ ካናዳ ለምን ነበር ሄድከው? አይ ደርግ ነው ለትምህርት የላከኝ። በመሰረቱ እኮ መጀመሪያ ኩባ ነው የሄድኩት። ትምህርቴን ከጨረስኩ በኋላ ነው ወደ ካናዳ ሽፍት ያደረኩት። ኦኬ ይህ ሰፋ ልጅ ነበርሽ ማለት ነው? አባቴ እንኳን በሙያው የቤተ መንግስት ንብረት ክፍል ኃላፊ ነበር። ነበር ስትል አሁን አባቴ የት ነው ያሉት? በሰው እጅ እንደሞተ እናቴ ነግራኝ ነበር። ወርሳ የሞላ እሷ ራሱ ጠፋች። የት እንዳለች እንኳን አላውቅም። እህት ወይም ወንድም የለህም? ከእናት አባት የሚወለድ የለኝም። እናቴ ግን በማደጎነት ተቀብላ ታሳድገኝ ነበረ። በቃ ልክ እንደ ታናሽ ወንድሜ የማየው ልጅ አብሮ ይኖር እንደነበር አስታውሳለሁ። በጣም ጥሩ። ለፍለጋ እንዲመች ፎቶግራፊ ይኖራል? ቢያንስ የእናትህ አለ። ሆቴል አላሳያለሁ። ቆይ ታዲያ እዚህ ማንን ብለህ መጣ? ሀገሬን ወገኔን ብዬ ነው። በጣም ተመቸኝ። ቺርስ። ይልቅ ልጁን እንዳገኝ ትልቅ የቤት ስራ አለብህ። ምን አይነት? ጓደኛ ጋር ደውለህ እንዲደውል ማድረግ። ምን ነው ልክ አይደለም? ጸባዩ ታይቶ ይሞከራል። እማ ሆይ ወለተ ጻዲቅ፣ እማ ሆይ ወለተ ጻዲቅ። አቤት። እንደምን ዋሉ? ዛህር መስገን አባቴ። እዚህ ግድም አንድ አባት ይፈልጎታል። ወይ ትላይ እዚህ አጸዱ ስር እግዚአብሔር ይስጥልኝ አባቴ። እንደምን አረፈዱ? ሙሃይ ዛህር መስገን አባቴ። ባርኩኝ። እማዬ ዘውዱ ነኝ። የተክልዬ ያለ ምን ነው ልጄ ለምን መጣ? ምን አለበት ብጠይቅሽ? ከፍቶ ይመስልህ ነው ዘውድዬ? ክፍሉ ካየ ገልብኛል ብዬ እኮ ነው። በምን ያውቃል? በሱ ቤት እኔ አንቺን አድራሻ አላውቅም እኮ። ወደዚህ ስትመላለስ ያዩ ሰዎች ቢነግሩትስ? ለዚህ ብዬ አይደል እንደዚህ አለባበሴን ቀይሬ የምመጣ። እማዬ ግን ደህና ነሽ? ዛህር መስገን ደህና ነኝ። አንተስ እንዴት ነህ? የበረታህ ነህ? ደህና ነኝ እማዬ፣ እግዚአብሔር ይመስገን። ዛሬ ስራ የለም? አለኝ። የሀገር ውስጥ ገቢ ልክፈል ብዬ ነው የወጣው። ታዲያ ሳትከፍል ስትቀር አይጣሉህም? ወረፋ በገንዘብ ገዛሁኝና ከፈል። ወረፋ እንደሚያቆየኝ ደግሞ ያውቃል እሱ። ይሁን እስቲ ልጄ አይኔን ካየህ እህል አፋርግና ቶሎ ትመለሳለህ። እማዬ እንኪ ይችን ያዥ። ኧረ በተክልዬ ምን ሊሰራልኝ? ማሚሞች ካልተቀበልሽኝ ይቀየምሻል። ኧረ እኔ ምን ያደርግልኛል ልጄ? ለአንተ ያዘው ይጠቅምሃል። እናቴ ተቀበይኛ። እልቅ አንተ ቃል ገባልኝ። ምን ብዬ? አንተ ላትመጣ እኔ ስትናፍቀኝ ደውዬ ድምፅህን እሰማለሁ ዘውድዬ። እኔ እጠይቃለሁ። ባልወልድህም እኮ ልጄ ነህ፣ የልጄ ምትክ ነህ። ይገሉብኛል ብዬ እኮ ነው። እባክህን ልጄ እሺ በለኝ። እንደው በተክልዬ ሆነብህ። ካልሽሽ ተክልዬ እሺ በሉህ ልጄ። አሜን። ናስቲ
እህል አፍህ አድርገህ ቶሎ ትመለሳለህ። እሺ እማዬ። በሀገራችን ምን ነው በእንቁላሉ በቀጣሽ የሚባል የላ ተክፍሉ እንዳረጋለሽ እሱም የኔን ትከሻ እያየ ነው ልቦ ያበጠው። እንዴት ማለት? ምክንያቱም አየሽ ክፍሉ የትም ገብቶ ያስፈታኛል ብሎ ስለሚያስብ ነው። በህግ ፊት ሀብትና ንብረት ዋጋ የለውም። የሚያዋጣው ሀቅ ብቻ ነው። አትፍረጅበት፣ ስላልተማረም ነው። ለማንኛውም ፍርድ ቤቱ በጣቢያ በኩል በዋስ ይውጣ ብሎ ስለወሰነ ከሰዓት በኋላ የንግድ ፍቃዱን ዋናውና ፎቶኮፒውን ይዘው በመምጣት ዋስ መሆን ይችላሉ። በጣም ነው የማመሰግነው ኢንስፔክተር። እሺ ሰላም ያውቁት። እሺ አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ ጌታዬ። ፈተሽ አርግና አስገባኝ። ምን ጌታ ይለኛል? ያሉት ህግ ቦታ ነው። በስነ ስርዓቱ ተፈትሸው ይገባሉ። ችግር የለም። በገዛ ሀገራችን ሌላ መንግስት ሆኖ መቆሚያ መቀመጫ ሰጠን ነው። የኔ ስራ ድርሻ እርስዎን ፈትሾ ወደሚፈልጉበት ክፍል ማስገባት ብቻ ነው። ምን ነው ፖሊስ አይደለህን? የኔ ጥቃት አይመለከትህም? በሚገባ ይመለከተኛል። ለጊዜው ግን የኔ ስራ ኃላፊነት እርስዎን መፈተሽና ወደሚፈልጉበት ክፍል መላክ ነው። አሁን ወዴት መግባት ይፈልጋሉ? ተዘረፍኩ፣ በጠራራ ፀሐይ ተነጠቅኩ። ኃላፊው ማነጋገር ነው ፈልገው። ጥሩ። ሁለተኛ ፎቅ ላይ ቢሮ ቁጥር 3 ኢንስፔክተር ማርሸት ብለው ይገባሉ። ኢንስፔክተር ማርሸት? አዎ። ክፍልዬ ምን ልትሰራ መጣ? አይ ክፍሉን ፖሊስ ጣቢያ ነው ሲሉ ጊዜ ስበር መጣሁ። በደህና ነው? እዚህ ኢንስፔክተር ማርሸት የምትባል ወዳጅ አለችኝ። እሷን ሰላም ለማለት መጥቼ ነው። ኢንስፔክተር ማርሸት? ምን ነው ታውቃታለህ? አይ ስሟ ደስ ይላል። ስንዴውን አስገባ? አዎ አዝጄ ነው የመጣሁት። ከሰዓት ተጠቃሎ ይገባል። አይ ጥሩ ነው። አገኙት ጌታዬ? በሚገባ እግዚአብሔር ይስጥልኝ። አገኘሁት። አገልግሎታችሁ ቆንጆ ነው። በጣም ተሻሽሏል። ጤና ይስጥልኝ። ጤና ይስጥልኝ። ሰላም። መኪና ለመከራየት ፈልገን ነበር። ይቻላል፣ ቁጭ በሉ። ኦኬ፣ እሺ፣ እሺ። ላንድ ክሩዘሮቻችን ነገ ይመለሳሉ። መታገስ ከቻላችሁ ችግር የለም። ይሄንና ይሄ ለምን አይሆንም? ኦኬ፣ ወያኔዋ ወያኔ? አዎ ወያኔ ነው እንዴ የምትሉት? ወያኔ ነው። ኦኬ፣ እሱ ይሁንልኝ። ወያኔ መረጣችሁ? እሺ። ይቅርታ፣ ባለቤቱ የሉም? ባለቤቱ የሉም። እኔ ምን አጎደል? አይ ፈልገናቸው ነው። ወጣ ብለው ነው። ጠብቁ፣ ልጥራላችሁ። ሄሎ፣ እንግዶች እየፈለጉሽ ነው። ጠብቁ፣ ትመጣለች ነው። እሺ፣ እሺ። እንዴ
የማይተመን ሰው አንተ እንዴት ነሽ? ሰላም ነው ወይ? ሰላም ነህ? እንዴት ነህ? ደህና ነህ? ሃይ እንዴት ነህ? አሎ መቼም ያልደወልከው ስልኬን ጥላው መሆን አለበት። ወዲያው ይደወላል እንዴ? ምን ችግር አለው? አረፍ በሉ። እሺ ምን እግር ጣላችሁ? መኪና ልንከራይ ነበር። አሃ መኪና እንጂ እኔ ጋር አይደለማ። መኪናው ግረ መንገድ ሲሆን ዋናው አንቺን አይ ለማለት ነው። ሪታ አስተናገድሻቸው? አዎ አስተናግጃቸዋለሁ። ወያኔ መርጠዋል። ይሻላል? አዎ ይበቃል። ዋጋው ምን ያህል ነው? መኪናው እስኪታጠብ ጥሩ ማኪያቶ ልጋብዛችሁ። እኔ ትንሽ ስራ ስላለችብኝ ልሂድ። ለምን አብረን አንሄድም? በሁለት መኪና ሰርግ ነው እንዴ? እንሂድ። ግደለም አንተ ነህ ለዚህ ሁሉ ያበቃኝ። ጋሽ በለው እኔን ምን አድርግ ትለኛለህ? ምን አላፍክም ብትሰበስ? ጠየቀኝ፣ ጨረታውን ማሸነፈን ነገርኩት። በቃ ምክንያቱም ሆድህን ለመሙላት ሆዳ አህያውን ፈርቶ ዳውላውን ለምን ለሷ አትነግረው? ያው ምትወላ ለሱ ነገር ናና ደግሞ እንዳላይ ብለህ እንዳትነግረው። ጨዋታ ነው። ትቀልነ የሽሮ ድንፋታ ለናልክ ተጠቃሎ ገባ። አው ይሄ መጨረሻው ጭነት ማታ ከኔ ጋር ነህ? ውስኪ እንጠጣለን። መድኃኔዓለም ጥይት የሚያጠጣ ይዘዝብህ። በጣም ጉረኛ ነህ። ምን አጠፋው? ዛሬ ምን ነኝ የምደውለው? እሺ ዝጊውና እኔ ልደውልልሽ። ግድ የለም። ሄሎ ደግሜ ሳስብህ ማርከኝ። ምን አልሽኝ? ሰምተኛል። አመሰግናለሁ። በተለይ ከንፈሮች የሚሳሙ ናቸው። ሄሎ አንቺም እኮ ታምሪያለሽ። አሁን ልክ ብላል። በነገራችን ላይ ምሳ ነገ ከኔ ጋር ነህ። መጥቼ ፒክ አደርጋለሁ። እንዴ ፕሮግራም ቢኖረኝስ? እንድትሰርስ ትገደዳለህ፣ ካልሆነም ትታገታለህ። ወድጄያለሁ። ያው እኔም ከመንገድ ላይ ነኝ። ደህና ደር። ግዴለም አብረኝ ካደርክ ከአንድ ቀን በኋላ ሺህ ጊዜ እንደምትወደኝ ትነግረኛለህ። እንዴት አይነት ኖር የማታውቅ መጣፋች ነች። Oh my God.
ሄሎ አሎ ዘውድዬ እንዴት ከረምክ? እንዴ እማዬ ደህና ነሽ? ደህና ነኝ ዘውድዬ። እንዴት ነህ አንተ? ደህና ነኝ። ስልክ ከየት አገኘሽ? ተክልዬ እንደጅ ሊጠና የመጣ ሰው ተባብሮኝ ነው። ማ ተይ መጥቼ ልይሽ? በፍጹም እንድች ብለህ እግርህን እንዳታነሳ ዘውድዬ። ስትናፍቀኝ እኔ እደውልልሃለሁ። በአካል ላይ ስፈልግ ደግሞ ና ቶሎ ብዬ እጠራሃለሁ። ካልሽ እሺ። ተክልዬ እሺ ይበሉህ። አሜን። በል እንግዲህ ደህና ሰንበት ዘውድዬ። ተክልዬ ይስጡልኝ አባቴ። እንግዲህ ይኸውልህ አትጥፋ ወንድሜ። እየተመላለስክ ተክልዬ እንደጅ ጥና። እሳቸውን የለመነ እና አዲስ አበባ ምንም ዘመድ የለ? አባቴ መሞቱን ከሰማ ቆይቷል። እናቴ የት እንዳለች አላውቅም። እህት ወይም ወንድም የለ? ወንድም አለኝ። እህት ደግሞ ይኸው አንቺ አለሽ። አትጠራጠር፣ እህትም ሚስትህም ሆናለሁ። አመሰግናለሁ። እወድሻለሁ ነው የሚባለው። እሺ እወድሻለሁ። እሺ ንቀንቻ በነገራችን ላይ እናት ነገር አያሳስብ። ማለትም በቴሌቪዥን እናስነግራለን። ይቻላል እንዴ? ያ እናት ፎቶግራፍ አለ? ነው ወልኝ። ነገ ከነገ ወዲያ እናስነግራለን። አምላክ መቼም አንቺን ለምክንያት ነው ያገናኘው። በጣም አመሰግናለሁ። ወሰን አቋም ብቻ ወይስ? ዋው አይጠቅም። ነፍስ ልጅ ነው። ምን ዋጋ አለው? ያዥ ነው። ኧረ እባክህ ማን ሊለቀው ይታገታል? ታደርጊውማ አይባልም። የአባትሽ ልጅ አይደለሽ? ምን ለማለት ፈልገህ ነው? አይ አባትሽ ለመፈጸም ያሰቡትን ከልካይ የላቸውም ብዬ ነው። እኔ እንዳባዬ በጉልበት ሳይሆን በፍቅር ደግሞ አትጠራጠር አደርገዋለሁ። ይመች። ደህና መሸ ፓፓ። እንደምን አመሸሽ? እኔን ምሰ አይ ይቅርብኝ። እስኪ እኮ ሳይበዛ አልፎ አልፎ ለጤንነት ጥሩ ነው። አንቺ አይደለም እንዴ ተዘጋጅቶ የሚጠብቅሽ? እሱስ ልክ ነህ። እንዴ ምን ነው ያለ ቸርስ? ቺርስ። በሰላም ነው የፈለከኝ? አንድ ጥሩ ይዞታ ላይ ያለ ላንድ ክሩዘር መኪና አግኝቼ እሱን ልገዛልሽ አስቤ ነው። ያለኝ አይበቃኝም ፓፓ? አባትሽ ካለው ይገዛል። የአፋልጉኝ ማስታወቂያ
ወይዘሮ አየለሽ ከበደን ያሉበትን ቦታ የሚያቅ በእነዚህ ስልክ ቁጥሮች ማለትም በ0911 61 62 19 ወይም 0911 14 7306 ላሳወቀን ወሮታውን ከፋይነን ይላሉ ቤተሰቦቻቸው። ባባዬ ታውቃቸዋለህ? ለምን ጠየቅሽ? ወደ ቴሌቪዥኑ ትኩር ብለህ ስታይ ምን ላድርግ? እናትና ልጅ ሲለያዩ እንዴት ትኩር ብያለ? ልጅ እኮ መኪና እኔ ጋር ሊከራይ መጥቶ ታውቀን ጥሩ ጓደኛሞች ሆነናል። ከሴትዮዋ ልጅ ጋር? አዎ፣ በቴሌቪዥን ማስታወቂያ እንዲያስነግር ያደረኩት እኔ ነኝ። ጥሩ አደረኩ? በጣም ጥሩ ነው ያደረግሽው። ወዴት ነው? ትንሽ ነፋስ ልቀበል ብዬ ነው። ባባዬ ምን ሆነሃል? ምን ሆንኩ? እኔ እንጃ፣ ፊት ላይ መረበሽ ይታያል። ወላጅ እኮ ነኝ፣ ያውም ልጁን የሚወድ አባት። የቤተሰብ መበታትን እየሰማው እንዴት ነው የማልረበሸው? እሱስ ልክ ነህ። እስኪ አስቢው፣ ምናልባት በልጁ ቦታ አንቺ ብትሆኝስ? አያሳዝንም? አያስለቅስም? በጣም እንጂ። አይገርምም? ወሰን ነው። ሄሎ ኤዲዬ፣ ቴንክ ዩ። እድሜ ልክ ባሪያሽ ልሆን ወስኛለሁ። ባሪያነቱ በእኔ አያምርም? ኤዲ፣ ሰርፕራይዝ። ምን ተገኘ? ማየን እኮ ላገኛት ነው። ኦ ማይ ጋድ፣ እኔ አላምንም። አንድ ልጅ ማስታወቂያውን አይቼ ነው ብሎ ደውሎልኛል። በቃ ሳላገኘው ማደር ስላልቻልኩኝ በቃ ደውዬለት እየመጣ ነው። ወይኔ ወሲ፣ በጣም ደስ የሚል ነገር ነው። በጣም ደስ ብሎኛል። ግን ተጠንቀቅ። እንዴ? ቁጭ በሉ እንዳይሆን። ወጥ ቁጭ በሉ አታላይ ነው። ኤዲ፣ ምን መጠየቅ እንዳለብኝ ሬዲዮኛለሁ። ለሱ አታስቢ። ወሲ፣ በጣም ደስ ብሎኛል። እሺ፣ ነገ በጠዋት አገኘሃለሁ። በጣም ወድሻለሁ። እሺ፣ እኔም እንዳንተ። ደህና ደሪልኝ የኔ ቆንጆ። ባባዬ፣ የእናትን አድራሻ የሚያውቅ ሰው ተገኘ። ባባዬ፣ ብዙ ጠጣ መሰለኝ። ባባዬ ምን ገደለሽ? ኢህአዴግ አዲስ አበባን ሲቆጣጠር ቤተ መንግስት ይሰሩ የነበሩ የተወሰኑ ሰዎች ዘረፋ አካሄደው ነበር እና በወቅቱ በእነ አባባ እጅ 3 ሚሊዮን ብር ነበር እና ይሄ ያልኩ ሰውዬ ይህንን ብር ለግል ጥቅማችን እናውል ሲል አባባ አይሆንም፣ የህዝብ ገንዘብ ነው፣ ለግላችን ልናውል አይገባም በሚል ስምምነት ላይ ሊደርሱ አልቻሉም። በመጨረሻ አባባን ገደለው። ቆይሽ ማማ ጉዳዩን ለምን ወደ ህግ አልወሰድሽው? ለህግ ብታሳውቂ
የቀረውን አንዱን ልጅሽን ዘውዱን ፊትሽ እንዳውራ ዶሮ አንገቱን ቀንጥሼ ነው የምጥለው ሲላት የኔን ሞት ፈርታ ዓለም በቃኝ ብላ ገዳም ገባች። አታልቅስ። እንኳን በህይወት ቆይታ በህይወት አገኘች። ቆይሽ አንተ እንዴት ከሱ ጋር ልትኖር ቻልክ? ካደግስ በኋላ እሺ ጉዳዩን ለምን ወደ ህግ አልወሰድከውም? የ8 ዓመት ልጅ ነበርኩ። በመያዣነት ወሰደኝ። አማራጭ አልነበረኝም። ከሱ ጋር እስከ ተወሰነ ጊዜ ኖርኩ። አሁን ግን ተከራይቼ ለብቻዬ ነው የምኖረው ያለሁት። ወደ ህግ ለምን እንዳልሄድኩ ግን ለኔም በቂ ምክንያት የለኝም። በቃ ሰውየውን ወይ ከእግዚአብሔር በላይ ፈራዋለሁ፣ አለበለዚያ ደግሞ በሚቆርስልኝ እንጀራ ህሊናዬን ሸጫለሁ። ተልባከ ቆሽ አሁንማ ማየት ነው ያለችው። የዓለም ስሟን ቀይራ እማዬ ወለተ ጻድቅ ተብላ የሆነ ገዳም ነው ያለችው። ወይ ወለተ ጻድቅ ተብላ ገዳም? አዎ። ሰሞኑን ስራ አመቻችና እንሄዳለን። ሰውየውን እዚህ መምጣቴ እንዳያውቅ አንተም ራስህን ጠብቅ። ኧረ በፍጹም አያውቅም። አወቀ ማለት እኮ እንጂ በቃ ልጅ ቆይ ትንሽ ተበት። ደስ የሚል አጋጣሚ ነው። አዎ ባባዬም ከደስታው ብዛት ዛሬ ማታ ቤት ራት ጋብዟል። ራት ጋብዟል? አዎ። ምን ነው ደነገጥክ? አይ ማለቴ ምን ነው ብለሻቸው ነው? ቦይፍሬንዴ። አታድርጊውም? አድርጌዋለሁ። አባባዬ ምንም ጣጣ የለውም። አባ ጋሼ ጋር ፍሪደም እስከ ጥግ ነው፣ ጣጣ የለውም። እንዴት ደስ የሚለው አባት ናቸው። በቃ በጣም ደስ ይላል እኮ በጣም። ስለዚህ ዛሬ ማታ ቤት እራት እኛ ጋር ነህ። እንግዲህ መሄድ እርግጥ ከሆነ አንድ ሱፐር ማርኬት እንፈልግና የሆነ ነገር እንግዛ። እሺ የኔ ቆንጆ እስኪ የት ነው የምናገኘው? ምን እያልክ ነው? ምን አጠፋው? መጠጥ ቸርቻሪው ሁላ ያንተ ቆንጆ ከሆነች እኔ ምን ልባል ነው? ምን ሆነሻል አንቺ? እንዴ ምን ማለት ነው? ናውጣ ሌላ ቦታ ትገዛለህ። ናውጣ። ሶሪ በጣም ምን አይነቷን በላን ያዘዘበት በእናታችሁ። በጣም ግን ልክ አይደለሽም። እሺ ምን አበድኩ? እኔ አልወጣኝም እና አሳፈርኩ። ምን አለ እንደ ተማረ ባለ አይምሮ ሰው ብትሆኚ እንጂ አይምሮ ያላትን መጠጥ ቸርቻሪ ያዛ። በቃ እንደዚህ ነው። ካልተረዳኝ ነው። አረ ኤዲ ፕሊዝ ሻራፕ። ያንተ ቆንጆ እኔና እኔ ብቻ ነኝ። አውቃለሁ የኔ ቆንጆ፣ የኔ ቆንጆ አንቺ ብቻ ነሽ። በቃ ለምዶብኝ ነው። ይቅርታ። ከአሁን በኋላ እንደሱ አትልም? ፕሮሚስ ፕሮሚስ። ምን ያስቃል? ሁለተኛ አልስቅም። ፕሮሚስ። ገብሌ ጤና ይስጥልኝ። ክፍሉ ወሰን ሰላም ነው? ብሎ እንደምናመሽ። ደህና ነሻችሁ? ደህና ነሽ? ጥሬን አክብረ በመገኘትህ በጣም አመሰግናለሁ። ስለ ጥሪው እኔም በጣም ነው የማመሰግነው። በሎ ተዋወቀው? አይ የልጄ ጓደኛ ነው። ተዋወቀው ነው እንዴ? ጤና ይስጥልኝ ወሰን። በለው እሺ 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 እሺ።
እሱን ትሆንና ልጁ ግን እንዴት አሪፍ ነው። የተመቻችሁ ይመስላል። ቅብጠቷን ግን ይችለዋል። ቅብጠቷን የተመቸው ኧረ መላ 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 ኧረ መላ 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 ትዝታዬን ውሰድ መላ መላ ብለሽ ላክሽብኝ መላ መላ አንቺው ጋር ይቀመጥ መላ መላ እኔም ያንቺ አለ። አንቺ ግን ደንፋለትሽ በምን ምክንያት? ከኋላሽ መጥቶ አፈፍ ሲያደርግብሽ ነው። በል እኔ የምወዳት እህቴ ናት። አሪፍ ላይ ነው የጣላት ልጄ። ድህነት ጠጉርሮ እንጂ አሪፍስ እኛ ነበር። እንዴት አመሻችሁ? ፍሬንድ ሰላም ናችሁ? እንዴት ናችሁ? አለሁ። ሰላም አማን ነው? ምን ነው አመሸ? ምን አዲስ አማች ፊት ስቀርብ ጸዳል በል ብዬ ስዋብ አመሸው። እኛን ምሳያ አማቻችን ገብቷል። ገና አምሮብሃል። ገባና መጥቷል። What do you mean? ካምበሰን 400 ብር ገዛልናል። ምን ነው ሰውነት ይንቀጠቀጣል፣ ፊትም ተቀይሯል። አይ ከቅዝቃዜ ስወጣ እንትን ብርድ በርዶኝ ነው መሰለኝ። ብርድ አለኝ። ታዲያ አንድ ሁለት በያ። በፍጹም ቤት ሄጄ ልረፍ። ኧረ ጋሼ እንዳይቆጣ ከጠየቃችሁ አሞት ሄዷል በሉት። ይመችህ። ይመችህ አቦ። እና ኤዲ በቲቪ አስተዋውቅ ባትለኝ ኖሮ በቃ ለዚህ ድል አልበቃም ነበር። ፎቶግራፍ ካለ ለእኔ የምትሰጠኝና አፈላልግልሃለሁ። አይበልሁ እንኳን ፎቶግራፍ አይተ ሰውነት ላይ ይቅርና እኔንም እኮ በግል ጥረቴ ነው ማድረሳኝ። እሱ ስልክ ነው። እንዳውጭ ስኳር አይንን ያዝ እያደረገች ተቸግሬያለሁ። ብቻ የአባቴ ገዳይ እጄ ግባ እንጂ እፋረደዋለሁ። እጄ ላይ ብቻ ይጣል። ግንባሩ ማለት ነው እንጂ በጥይት አይ ደምን በደም ሳይሆን በህግ ነው። ተጀመረ ማለት ነው ሰዶ ማሳረዱ ማለት። ይቅርታ አይገርም። ስናነሳው ደወለ። እድሜ በጣም ረጅም ነው። ሄሎ ዘውዱ። ሄሎ፣ ስሜን አትጥራ። በጣም ለአስቸኳይ ጉዳይ ስለምፈልግ ከአንድ ሰዓት በኋላ ሆቴል እመጣለሁ። ብቻህን ጠብቀኝ። ጥሩ። እሺ። መጣሁ። ምንድን ነው? ልጁ ነው በአስቸኳይ እፈልጋለሁ ስላለኝ የግድ መሄድ አለብኝ። ትንሽ ብትጫወት አይሻልም? ሶሪ፣ የግድ መሄድ አለብኝ። ይህን እድል ማበላሸት አልፈልግም። ወይ ኬኩን አምጭና ቆርሶ ሂዳ። እሺ ብሎ ብላ። እሺ ብላ ይበላ ብሎ ትንሽ ነፋስ ተቀብዬ ልምጣ። እንዲህ ሙቀት ሲነካኝ ትንሽ ጭስ አይነሳለችኝና እሷ ትንሽ ትረብሸኛለች። ብሎ
እንግዳይ ነህ የኔ እንግዳ በበሩ ገብተህ አረፍ በል። ደህና መሻችሁ የኔ የቢራ ዲፖዎች። እየጠጣችሁ ነው? ጠጡ። ግደለም እዚህ ግቢ ውስጥ ፋብሪካውን ገነባላችኋለሁ። ዘውዱ አልመጣም እንዴ? መጥቶ ነበር፣ ብርድ ብርድ አለኝ ብሎ ወደ ቤት ሄዷል። ሰላም ሳይለኝ ቅድም ገብቶ ነበር፣ አላየሁም እንዴ? የመኪና ቁልፍ ስጠኝ። እኔ እንዳለ ግደለም ስጠኝ። አንተ ቁጭ በልና ጠጣ። አንተ በር ክፈትልኝ። ደም ግፊቴን ተለክቼ መጣሁ። ቁጭ በል። ባባስ ደም ግፊት ልለካ ብሎ ወጣ ብቻውን? አዎ ልከተላት ነው። እምቢ ስላለኝ ነው። ይይዘ ከረፈፍ እዲዬ በቃ እኔ ልሂድ። ሳይሻል አይቀርም። ባባም ደም ግፊቱ ሊለካ ወጣ ብሏል። ልከተልህ? ዶንት ወሪ ደርሼ እመጣለሁ። በል እስከ መኪናው ድረስ ሸኘው። እሺ ክፍልዬስ? ደም ግፊቱ ሊለካ ወጣ ብሏል። ወንድሜ ማን ተከተለው? አረ ብቻውን ነው። ጭራሽ ስልኩንም አያነሳም። ኤደን መልካም የጮኝነት ዘመን እመኝልሻለሁ። እጮኛ ስልኬን ወስዷል። ይደውልልኝና እየተገናኘን እንጫወታለን። ኢትዮጵያዊ በመሆኑ ደግሞ ልንረዳ ይገባል። ደህና ደሪ። አሜን። ደህና ደሩ። ሬዲ ወይ ሐኪሜ ጋር ገብቼ ነው ስልኬን ያላነሳሁት። አሁን ጨርሻለሁ። መጣሁ። አይ ቤታ እንዴት ነሽ? ሰላም ነሽ? ስራ ጥሩ? አዎ። ሄዲያ እንዴት ነሽ? እንዴት ነሽ? ሰላም ነሽ? ቆንጆ አለሁልሽ። ኦኬ ምን ይምጣል? አይ ቅርብ ይባልሽ። ኦኬ ደግሞ አንድ ነገር ውሰድ። ማኪያቶ ይኸውልሽ። ኦኬ ቤታዬ፣ ለእሱ ማኪያቶ ለእኔ ሻይ ብቻ። አንቺ የምትፈልጊው ውሰድ። እሺ ትናንትና እኮ ስልክ ላይ ሞክር እምቢ አለኝ። እንዴት ሆንክ? እባክሽ ያልታደልኩ ፍጥረት ነኝ። ምን ምን ፕሮሚስ የገባልኝ ልጅ እኮ ስልኩ ስዊች ኦፍ ሆነብኝ። አትቀልድ። ለነገሩ የዚህ ሀገር ኔትወርክ አይታመንም። እስኪ ንገረኝና በዚህ ቢሮ ስልክ ሞክረን። ዜሮ 911 68 03 54 እስቲ ቁጥሩን ድገምልኝ። 0911 68 03 54 ምን ነው? የልጁ ስም ዘውዱ ነው? የስ ወሲ ወንድሜ ነው። ምን ማለቴ ከልጅነቱ ጀምሮ እኛ ጋር ነው ያደገው።
ሳላስበው ከአባቴ ገዳይ መዳፍ እጅ ወድቄያለሁ። ምን ነው የምታወራው? እንዴ ወሰን ወሰን ብርድ አለኝ ብሎ ሄዶ ነው የሚገርም። ነገሩ አልተረጋገጠም እንጂ እኮ በሰው እጅ ነው የተገደለው ይባላል። እሱ ከሰው አይደርስ ምን ብለው ይገሉታል? ምናልባት የሰው ሚስት ጋር ደርሶ ይሆናል። አንተ ደግሞ ሁልጊዜ በቁም ነገር መሀል ቀልድ መቀለድ ትወዳለህ። ቀልዴን እኮ አይደለም። እንደው ነፍሱን ይማረውና እኮ ለቺ ቀልድ አያውቅም ይባላል። ነፍስ ይዋደቃል። እኔ ገና ካንተ ሰማ እኔ እንደዚህ ሰምቼም አይቼም አላውቅም። እንደዚህ አይነት አመላሉ እንዴ? ታዲያስ የኮንዶሚኒየም ጉዳይ እንዴት ሆነ? ግራ ገብቶኛል። ብር አላገኘው። ዝም ብለህ ጋሽን አጠይቀውም እንዴ? ልትቀልዳለህ እንዴ? የጋሽን ጸባይ ያወቅ ታስገድለን? ጋሽ ደህና አደሩ። ደህና አደር። አብዝቶ ማዘን ሀዘን ያስከትላል። አሁን አብርደናል። ነገ ሁላችንም ወደ የስራ። ኤደን አባትሽ እንዲኖርልሽ ከፈለግሽ ተጽናንተሽ አጽናኝ። እሺ እሺ። ደህና አደሩ። አሜን። ደህና አደሩ። አትጫወትም በለው። መሽቷል። ሂድ። ነገ ወደ አመሻሽ ላይ ብቅ እላለሁ። እሺ ደህና አደሩ። ሰውን የገደለው የሚባለውን ነገር ሰማ? የምን ሰው? ሰው ገሎታል እየተባለ እኮ ነው የሚወራው። ምን ነው? ምን? ባባዬ ፈዘዝክብኝ። ምን ላድርግ ሄድዬ? አንድ ሳምንት እንቅልፍ አይደል ያለብኝ። እስቲ ገብቻ አረፍ ልበል። ደህና ደር።
ጌታዬ መኪና ወደ ግቢ ውስጥ ይዞ መግባት አይቻልም። ሀገር ውስጥ ገቢ ቫት ልከፍል ሄጄ ነው መኪና ግቢ አይገባም ብለው ተቀያሪ ጎማዬን ያሰረቁኝ። አዝናለሁ። ከበላይ መኪና ይግባ የሚል ትዕዛዝ አልተሰጠኝም። ስለዚህ ልተባበሮት አልችልም። ላመለክት እኮ ነው የመጣሁት። የት ክፍል ነው የምገባው? እንድነግሮት ከፈለጉ በመጀመሪያ መኪናውን እዛ ያቆሙና ከዛ በኋላ ጠቁሞታለሁ። በእውነት ከበላዮች ጋር እነጋገራለሁ። በጣም ችግር የለም። ተነስተልኝ ተነስተልኝ ወሰን ኢንስፔክተር ማርሸት ማናልሽ? ኢንስፔክተር ማርሸት በለው መጣ። ሶሪ ካሜራ እንዳለ ልቅስ ቼክ አድርግ። የምን ካሜራ? ዝም በል። ለምንድን ነው ሳናናግራት የወጣ ነው? ወንድሜ ለእሷ መንገድ ለቅፎ መንገድ ማለት ነው። እንዴት? ወዳጁ ናት፣ ቡና አጣጩ ናት። ምን ቡና አጣጩ ውስኪ አጣጩ ናት። የሆነች እንደሆነስ ሰው ለእሷ መንገድ አድጋለሁ። ይሁን አንዴ እሱ ከህግ ይበልጣል እንዴ? ይሄን ያህል እሺ። እና ቆይ መጣን ምንም ሳንሰራ ነው የምንወጣው? ሰውየው ደወለ። ማን ነው? ክፍሉ ክፍሉ። አሎ ክፍልዬ፣ የት ነህ? ቤተ ክርስቲያን ነኝ። የፌዴራል ፖሊስ ኮሚሽን ኮሚሽነሩ ልጃቸውን ስለሚድሩ በሬውን አንተ ቻል ብለውኝ እንድታጋዛይ ብዬ ነው። እና ልምጣልህ? አይ ግድ የለም ሶካለህ ብዬ ነው። ሁለት አጃቢ ስለላኩልኝ ብዙም ችግር የለም፣ ራሴ ገዛዋለሁ። በልሽ ትልቁ ዳቦ ሊጥ ሆነ። ምን ማለት ነው? የፌዴራል ፖሊስ ኮሚሽን ኮሚሽነሩ ልጃቸውን ስለሚድሩ በሬ ቻለኝ ብለውኛልና አጋዛኝ ነው የሚለኝ። እና ወንድሜ የትም መሄድ አያዋጣም። አንተም ወደ መጣህበት እኔም ተሰብስቤ ቤቴ መቀመጥ ነው። ልጅ እዚህ ሀገር የባለስልጣን ዘመድ ከተኮነ ወይም የቅርብ ወዳጅ ከሆኑ ህግ አይከበርም ማለት ነው? ማን አለ? እኔ ያልኩኝ ወጣኝ። ወንድሜ ክፉ አታናግረኝ። የህግ ዋስትና የሌለው አሳዛኝ ህዝብ ነው። ሰው ይልቅስ አንተም ወደ መጣህበት በሰላም ሄድልኝ። ና ና ና ና ና ከአምላክ ቤቱን ለቀሽልኝ ውጭ። ዛሬ ትገለኛለህ እንጂ አልወጣም። ነፍሰ ገዳይ አባትሽ እንጂ ነው አይደለም። የፈለግከውን በል፣ አልወጣም። አባቴንና ወንድሜን ገደላችሁ። እናቴን ለስደት ዳረጋችሁ። እኔን ያለ ዘር እንደተፈጠረ ብቻዬን አስቀራችሁኝ። እሺ ምን ልሁን? እባክህ ወሲ፣ ስለምትለው ነገር ምንም የማውቀው ነገር የለም። የሎሚ ዛፍ ሎሚ እንጂ ወይንን አያፈራም። አንቺም የአባትሽ ቢጤ ነሽ። እሺ አሁን ቤቱን ለቀሽ ውጭ።
ማቶች ከሆነ ይወጣል። ኢንስፔክተር ሻይ ቡና? በፍጹም ጥሩ ማኪያቶ አለ። ግድ የለም አመሰግናለሁ። ይልቅ ጊዜዎትን አላጥፋ። ስለ ሟች አንዳንድ ነገር ለማወቅ ነበር አመጣጥ። የሥራዬ ቀኝ እጅ ነበር። ታዛዥ፣ ትጉህ ሰራተኛ ነበር። መላከ ሞት ቀደመብኝ እንጂ። ቤተሰብ እናት አባት አለው? ምን ቤተሰብ አለው ኢንስፔክተር? እናቱ ወርጭ፣ አባቱ ጎዳና ናቸው። ትዳር፣ ልጅ አለው? አሁን በቅርቡ አርግዣለሁ ካንተ ምትል መታ ነበር። ምን ነበር ወልዳው በነበር። ይቅርታ፣ የግል ማህደሩን ማየት እችላለሁ? ምን ችግር አለ? አቤት። ሰላም፣ ኢንስፔክተር ወደ አንቺ እየመጣች ነው። የምትፈልገውን ነገር ተባበሪያት። እሺ። በጣም አመሰግናለሁ አቶ ክፍሉ። እግዚአብሔር ይስጥልኝ። እሺ፣ ሰላም ወይ። ስራ ጥሩ ነው? በጣም አመሰግናለሁ። ግቢያችሁን ታስወጪ? ትሸኚ? ፖሊስ አንተን ፈልጋ ነው? ፖሊስ መሆኗን በምን አወቅሽ? መኪናው ውጭ ቆመ። እኔ ንጹህ ሰው ነኝ፣ ለምን ትፈልገኛለች? ማለቴ ለምን መጣች? የዘውዱ አሟሟት ይጠራልኝ ብዬ አመልክቼ ነበር። ስለሱ አንዳንድ ጉዳይ ለመነጋገር ነው የመጣችው። ምን ነገር ጣለሽ? ባባዬ ትወደኛለህ? ካንቺ ሌላ ዓለም የለኝም እኮ ሄዲ። አውቃለሁ፣ ግን በደንብ እንድታረጋግጥልኝ እፈልጋለሁ። ሄዲ፣ እናትሽ በልጅነትሽ ጥላሽ ስትሞት በሌላ ሴት እጅ ወድቀሽ እንዳትንገላችብኝ ነው የጎልማሳነት ዕድሜን አንቺን በማሳደግ ያሳለፍኩት። ከህይወቴ በላይ ወድሻለሁ። አውቃለሁ፣ ግን ባባዬ በፍቅራችን ይዣለሁ። አሁን የምጠይቅን ከእውነት ንገረኝ። ሄዲ፣ ጠይቅኝ፣ እነግርሻለሁ። የወሰንን አባት ታውቀዋለህ? ማን ነው ወሰን? ባለፈው ራት የጋበዝከው። አባቴን ያውቀዋል አለሽ? አባቴን ያውቀዋል አላለኝም፣ ግን ከፍተኛ ጸብ ላይ ነህ። በምን ምክንያት? አንቺ የነፍሰ ገዳይ ልጅ፣ አባትሽ አባቴን ለሞት እናቴን ለስደት ወንድሜን ለሞት ዳረገው አለኝ። ማን ነው ወንድሙ? ዘውዱ። እና እኔ
የአባቱና የወንድሙ ገዳይ ነገሩን ዘርዝሮ ለማስረዳት ጊዜ አላገኘም። የሚለኝ ግን እንደዛ ነው። ይሄ የፈረንጅ መኪና አጣቢ እንግዲህ እግሩ ከዚህ ምድር ሳትወጣ በስም አጥፊነት ዘብጥ እያስወረደዋል። ፓፓዬ ንግግሩ ከእውነት የሚመስል ነገር አለው። ኤዲ ምንድነው እውነት የሚመስለው? ፓፓዬ በቴሌቪዥን ማስታወቂያ ሲያስነግር እናቱን ለመጠቆም ከወሰን ጋር የተገናኘው የኛው ዘውዱ ነው። ቢሆንስ አባቱን እንደገደልክበት ነግሮት ይሆናል። አዝናለሁ ኤዲ፣ በጣም አዝናለሁ። ለነፍስ ብዬ ከጎዳና አንስቼ ያሳደግኩት ዘውዱ ወሰን ከውጭ ስለመጣ ገንዘብ አገኛለሁ ብሎ የሐሰት መረጃ ሰጥቶ እኔን ንጹሑን አባትሽን ቢሆን እችለው እኔ አባትሽ ነፍስ ገዳይ። ፓፓ እንደዛ ለማለት ፈልጌ አይደለም። በቃሽ፣ መንገዱን ጨርቅ ያድርግልሽ ኤዲ። እውነት ያለ እናት አሳድጌሽ እኔ አባትሽ ነፍሰ ገዳይ፣ ሂጂና አባቴ ነፍሰ ገዳይ ነው ብለሽ አደባባይ መስክሪብኝ። ፓፓዬ ድሮ የወደደና ያበደ አንድ ነው። እውነቴን ነው። ግራ ቀኙን ለማየት አይችልም። እውነትና ሐሰቱን ለማረጋገጥ አይጥርም። ሽመጥ ጋላቢ ነው። ሄዲ ሄዲ ከአንቺ ነተከከለሽ ከአንድ ልጄ ይነጥለኝ እኔ ንጹሕ ሰው ይልቅ ጓደኛሽ ጊዜውን አባክኖ እናቱን ሳያገኝ ወደ መጣበት እንዳይመለስ ነው ስጋት። ኤዲ ምን ነሻል? ለዚያ ልጅ ደውልለት። ለይቱ ልጅ? ለዛ ለታክሲ ሹፌር ጓደኛ። ኤዲ ስልኬ ባላንስ ነው። ሶሪ ቢሮ ረስቼው ነበር። እስኪ ጥሩ የሆነ መኪና ተከራይና 3 ዴይስ አካባቢ ከከተማ ወጣ ማለት እፈልጋለሁ። ከሄደን አንከራየም? ኖ ኖ ኖ ኖ፣ ለጊዜው አንተ አዘጋጅ። እሺ። ብቻ ልክ እንዳገኘ ኢንፎርም አድርገኝ። እሺ። እግረ መንገድ ለጉዞ የሚሆኑ አንዳንድ ነገሮችን ግዛ። እሺ፣ ሁሉን ነገር አመቻቻለሁ። ጉዟችን ግን የት ነው? I have no idea። ብቻ አይምሮን ሪፍሬሽ ሊያደርግ የሚችል ቦታ አንተ ምረጥ። ለገንዘቡ ዶንት ወሪ። ኦኬ እሺ ቻው። አንተ እዚህ ኮንዶሚኒየም ዕጣ በጣም ጥሩ ቦታ ነው አምጥቶ የጣለህ እባክህ። አዎ ጥሩ ነው ጋሽ። ግን ምን ነው ቅር አለ? እኔ እኮ ብትደሰት ብዬ ነው መውደቅ ያህል ለማየት የመጣሁት። በነገራችን ላይ ቅድሚያ ክፍያውን ከፈልክ እንዴ? ከየት መጥቶ ጋሽ? ገቢ እዚህ፣ ክፍያው እዚያ። ስንት ነው? ባለ 2 መኝታ ነው። 48,000 ነው ቅድመ ክፍያ። ቅድመ ክፍያ 48,000 ብር? አዎ ጋሽ። ከየት ይመጣል? በጣም ትንሽ ነው። እውነቴን ነው። እኔ አባትህ
ከጦር ሰራዊት በቦርድ የተሰናበትክ ጊዜ መንጃ ፈቃድ እንድታወጣ አድርጌ ስራ ያስያዝኩህ እንደሆነ ታውቃለህ። ውለታ ለመክፈል ያብቃኝ እንጂ ጋሼ፣ እሱስ ልክ ነው። አንድ ከባድ ጉዳይ ገጥሞኛል። ይህንን ከባድ ጉዳይ ከፈጸምክልኝ የኮንዶሚኒየሙን ሙሉ ክፍያ 100 ምናምን ሺህ ብር ከፍዬልህ ከሞየንኮ ደግሞ አዲስ ሚኒባስ ታክሲ ገዝቼ ቁልፉን በእጅህ እሰጥሃለሁ። እውነትህን ነው ጋሼ። አንድ ልጄን ይንሳኝ። የማያውቁት ሀገር አይናፍቅም ነው ያልከኝ? እኔ እችን ምድር ስኖርባት በደስታ ከኖርኩባት ገነቴ፣ በችግር ከኖርኩባት ደግሞ ሲኦሌ ነች። እዘዘኝ፣ የፈለግከውን እፈጽማለሁ። በእውነት የሰው ልጅ ባስተሳሰብ በልጦኝ ሳገኘው እንዴት እደሰታለሁ መሰለ። አንተ ለካ እንዲህ ብልህ ሰው ነህ። በነገራችን ላይ ከዚህ ምድር እንድታሰናበትልኝ የምፈልገው ሰው አለ። ታሰናበትበትን ምክንያት ማወቅ ትፈልጋለህ? ምን ይሰራልኛል? እኔ ሰውየው ለማሰናበት በቂ ምክንያት አለኝ። አንተ ደግሞ ምን ምክንያት አለ? ሁለት ናቸው። አንደኛው ሰውየውን በመግደሌ ገንዘብ አገኛለሁ። ሁለተኛ ደግሞ የምወደው አባቴን አንተን አስደስታለሁ። በእውነት የምድር አኗኗር በጥልቀት የገባህ ሰው ነህ። ምን ይሻላል? ማይ ስልኩ ዝግ ነው። ምን አባቴ ይሻለኛል? የኔ ልጅ እንግዲህ ደጋግመን መማከር ነው። አገር እንዴት አገኛል? እዛ ያለው የምሰማውና እዚህ የማየው ነገር የተለያየ ነው። እንዴት ማለት? ወሬው ሰው በልቶ የማያድር በሀገሩ አንድም ልማት ያለ አይመስል። ወሬውና ተግባሩ ለየቅል ነው። ታዲያ ወገኔ ስለ ሀገሩ ባዳ ከሆነ ፈረንጅ ደግሞ ስለ ሀገሬ የተዛባ መረጃ ቢኖር አይገርምም ማለት ነው። ፈጽሞ እየጠጣ ብሸሽ አልሸሽ ብለሽ እዚህ ድረስ ተከተልሽ። ፕሊስ ወሰን፣ ከፍላጎት ውጭ በማድረጌ ሶሪ። በመካከላችሁ የተፈጠረውን ችግር በውይይት እንድትፈቱት በማሰብ ነው እዚህ ጠርቻት እንድትመጣ ያደረኩት። ወሲ በህይወቴ እንዳንተ የተገዛውለት ወንድ የለም። ያለ ምክንያት እንድጠላኝና እንዳጣህም አልፈልግም። እባክህ ቅያሜህን በተረጋጋ ስሜት አስረዳኝ። እባክህ ወሰን፣ ልመኗን ተቀበላት። ቆይ አሁን እኔ ምን ላድርግ? ነገሩን በዝርዝር አስረዳኝ። እኔም የማውቀው ልንገር። በቃ እናት ተጫወት ወሰን። ወዴት ነው? ሄሎ ጋሽ፣ ምን አዲስ ነገር አለ? በጥንቃቄ እየተከታተልኩ ነው። አሁን ክፍሉ ገብተዋል። ክፍሉ ገብተህ ጠበሰው። ችግሩ ከሴት ጋር ነው ጋሼ። ደግሞ ለሸርሙጣ አብረህ ጠበሳት። ከኤደን ጋር ነው። ኤደን? አዎ ከኤደን ጋር ነው ጋሽ። ምን ልታረግ ሄደች? እዚህ መምጣታቸውን እኮ የነገረኝ ሹፌሯ ነው። እሺ ከሱ ስትለየው ጠብቀህ ጥበሰው። እጠብሰዋለሁ። ኢላማህን እንዳትስት። እንኳን እሱን የመሰለ ጠብደል ይቅርና ክር በጥሳለሁ። ተማመንብሃለሁ።
አባቴ አባትን እንደማያውቅና ዘውዱን ከጎዳና አንስቶ እንዳሳደገው በእኔ በሚወደው ልጁ ምሎ አረጋግጦልኛል። ለዚህ ነው ሀገር አቋርጠሽ ሰላም ልትነሽኝ የመጣሽው? ሰላምን ልነሳ ሳይሆን የተሳሳተ አመለካከትን ለማስተካከል፣ ለአባዬ መልካም አመለካከት እንዲኖርህ ለማድረግ። ያቋረጥነውን ፍቅር ለመቀጠል። ወትሮ ምን ነኝ ባለጌው ቤተክርስቲያን እንዳገኘሁሽ ሰው መንከባከቤ። ምን ያገኘሁሽ መሸታ ቤት መሆኑን ረስቼ አመንኩሽ፣ ተንከባከብኩሽ። ጨርሷ። አንቺና አባትሽ ግን ሀገሬን እንድጠላ ወገኔን እንድጠራጠር አድርጋችሁኛልና የሰማይ አምላክ ይፍረድባችሁ። እንትን ብሎ የተማረ ደደብ። ቆይ እሰራልሃለሁ። አንቺ ነሽ ደደብ። ታዲያስ ፊትን አዙረተኝ። ምንድን ነው? አንተን እኮ ነው። ከአባትሽ አንቺን ለመጠበቅ ኃላፊነት ተሰጠኝ እና ስትንጫጩ ጊዜ ምን ተፈጠረ ብዬ ዘልዬ ገባሁ። ሰላም ናችሁ? መልካም አዳር። ስማ፣ ያንተ ጀግንነት ባፈህ እንጂ በተግባር አይደለም። ደግሞ ልንገርህ፣ በኢትዮ ኤርትራ ጦርነት ተመታህ ሳይሆን ራስህን በራስህ አቁስለህ ቦርድ እንደወጣ ሁሉ ደርሼበታለሁ። ኧረ ጋሼ ጋሼ ጋሻ ይሰበር። እሺ አሁን ልግደለው? ተው እንጂ የኔ አንበሳ ገዳይ አልቀረም። ይቅርታ፣ እንዴ ብቻችን ልትሆን ባባ ምን እየሰራ ነው? ምን ሰራው? ላንካኖ ድረስ ነፍሰ ገዳይ ነፍሰ ገዳይ አላኮ ያንቺን ደህንነት የሚያረጋግጥ ሰው ነው። እኔ ምን ሆንኩና ነው ደህንነት የሚረጋገጠው? ሰውየው በእኔ ላይ የተዛባ አመለካከት ስላለው አንቺ ላይ ጥቃት ሊሰነዝር ስለሚችል ማስጠበቅ ነበረብኝ። አጠፋው። ነገር አለሙ ድብልቅልቅ ነው ያለብኝ። ወደ ዱባይ ሄጄ ማረፍ ፈልጋለሁ። 50 ሺህ ብር ሰጠኝ ትችላለህ? ከሱ ጋር ነው። ከሱ ጋር ማበቃል ብቻዬን ነው እንጂ እዚያ በላይ ሰጥሻለሁ። የተወሰነ ገንዘብ አሁን ሰጠኝ ትችላለህ? የኔ ያልሞ ተቋሽ አልሄድክም? ጋሻ አንድ ነገር ላነጋግር ፈልጌ። ምንድን ነው? አንደኛው ስለ ኮንዶሚኒየም ጉዳይ ነው። አንደኛው ደግሞ ስለ መግደል።
አባቴንና ወንድሜን ለሞት እናቴን ለስደት መዳረጉ ሳያንስ እንደገና እኔን ለሞት እሱን ውስጥ ትናዘዛለህ። አምላኬ ነፍሴን ባትገኝ እናቴንም አገር ወሰንዬ ልጄ ወሰንዬ ልጄ እማ በእጃቸው ወደች እማ እንዴት እጃችሁን ልትወድቂ ይቻላል? እጃቸው አልወደኩም። ይቺ ተባረከች ልጅ ናት ይዛኝ የመጣችው። የት አገኘሻት? እማሆይ ጠራ። ተክልዬ በለ ተቀናቸው። ሄሎ፣ የዘውድዬ ስልክማ አይደል እንዴ? አሁን ማን ልበል? እናቱ ነኝ። እንዲሄው እኮ ወር ሊሆነው ነው ከተዘጋ ስልኩ። አይ ትንሽ ሀመም አድርጎ ስለነበር ነው። ወይኔ ልጄን ዘውድዬ። አዎ እኔ እጮኛው ነኝ። አጋጣሚ ስልኩ ተበላሽቶበት ስለነበር ነው እንጂ አይኗን ሊያት አምጫት እያለኝ ነበር። ወይኔ ልጄን። ይመጣሉ ወይስ መጥቼ ልውሰዶት? የኔ ልጅ። አቤት። መኪና ይዘሃል? አዎ ይሻላል። እባክህ በተክልዬ እንደው ነገ አዲስ አበባ ከሆንክ የምትሄደው ውሰደኝ። ለነገ ከሆነ እሺ። እሺ ተክልዬ እሺ በሉ። ሄሎ አመስግናት፣ ሳማት እንጂ አባትሽ አባዬ እኔ ላንተ አንተ ለኔ ነህና ሁሉንም ነገር በግልጽ ብትነግረኝ የጭንቀት ተካፋይ መሆን እችላለሁ። ልጄ ወሰን ወደዚህ ባይመጣ ምንኛ በታደልኩ ነበር። እሱ ወደዚህ በመምጣቱ ኑሮዬ በጥርጣሬ እንዲሆንና ዳግመኛ የሰው ነፍስ በእጄ እንዲጠፋ ምክንያት ሆነ። ኤዲ ስለዋሸሁሽ ይቅርታ።
ወሰን የነገረሽ ሁሉ እውነት የአባቱም ዘውዱም ገዳይ እኔ ነኝ። ሳማት እንጂ ልጄ፣ እስቲ ሳማት። ለእውነት የተፈጠረች ትልቅ ሰው ነሽ። ሳላውቅ አስቀይሜሻለሁ እና ይቅርታ